ለህዝብ ተወካዮች ምክር ቤት ያቀረበው የፌዴራል መንግስት የ2018 በጀት ዓመት ረቂቅ በጀት 1.93 ትሪሊዮን ብር እንደሆነ የገንዘብ ሚኒስቴር አሳውቋል። ከትግራይ ተገፍቼ ወጥቼ ወደ ስደት እንዳልሄድ ሀገሬንና ህዝቤን የማገልገል እድል የተሰጠኝ ይህንን እድል እንዳገኝ ላመቻችልኝ የፌዴራል ጠቅላይ ሚኒስትር አመሰግናለሁ። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ ትራምፕ በሎስ አንጀለስ በሺዎች የሚቆጠሩ ወታደሮችን ማሰማራታቸውን የአምባገነንነት ቅዠት ሲሉ የግዛቲቷ አስተዳዳሪ ፈረጁ። እስራኤል ታዋቂዋ የአየር ንብረት ለውጥ ተሟጋች ግሬታ ቱንበርግን ከሀገር ማባረሯን ገለጸች። እነዚህንና ሌሎች ከሀገር ውስጥ ያገኘናቸው መረጃዎች በዝርዝር የምንመለከት ይሆናል። አብራችሁን ቆዩ። ሰላም ጤና ይስጥልን የአራብሳ ሚዲያ ተከታታዮቻችን፣ ለዕለተ ሮብ ያዘጋጀንላችሁን መረጃዎች ይዘን መጥተናል። አብራችሁን ቆዩ። ለህዝብ ተወካዮች ምክር ቤት ያቀረበው የፌዴራል መንግስት የ2018 በጀት ዓመት ረቂቅ በጀት 1.93 ትሪሊዮን ብር እንደሆነ የገንዘብ ሚኒስቴር አሳውቋል። 1 ትሪሊዮን ብር ወይም ደግሞ 73 በመቶውን ከታክስ ገቢ ለማግኘት መታቀዱን ተሰምቷል። የገንዘብ ሚኒስቴር አህመድ ፊዴ ለህዝብ ተወካዮች ምክር ቤት በሰጡት ማብራሪያ ከ2018 ረቂቅ በጀት 1.2 ትሪሊዮን ብር ለመደበኛ ወጪ፣ 415 ቢሊዮን ብር ለካፒታል ወጪ፣ 315 ቢሊዮን ብር ለክልል ግንባታ ድጋፍ፣ 14 ቢሊዮን ብር ለክልሎች ዘላቂ ልማት ግቦች ማስፈጸሚያ ድጋፍ የሚውል እንደሆነም ገልጸዋል። ከረቂቅ በጀቱ 1 ትሪሊዮን ብር ወይም ደግሞ 73 በመቶውን ከታክስ ገቢ፣ 236 ቢሊዮን ብር ከልማት አጋሮች፣ ቀሪውን ደግሞ ከፕሮጀክቶች ድጋፍና ልዩ ልዩ ገቢዎችንም ለማግኘት መታቀዱን ተናግረዋል። በረቂቅ በጀቱ ከትልቅ ሀገራዊ ምርት አንጻር ያልተጣራ የበጀት ጉድለት 2.2 በመቶ እንዲሁም የተጣራ በጀት ጉድለት 1 በመቶ መሆኑንም የገንዘብ ሚኒስቴር አስረድተዋል። መንግስት የበጀት ጉድለቱን በቀጥታ ከብሔራዊ ባንክ ብድር በመውሰድ ሳይሆን በግምጃ ቤት ሰነድ ሽያጭ እንደሚሸፍንም በ2018 በጀት ዓመት የ8.9 በመቶ የኢኮኖሚ እድገት እንደሚጠበቅ መናገራቸውንም ብሔራዊ ቴሌቪዥን ዘግቧል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ ቲቢኤስ ከተባለ የቴሌቪዥን ጣቢያ ጋር ቃለ ምልልስ አድርገው ነበር። ከ90 ደቂቃ በላይ በነበራቸው ቆይታ በቅርቡ በፌዴራል መንግስት ስለተሰጣቸው ኃላፊነት፣ ስለ ትግራዩ ጦርነቱ በፕሪቶሪያ የሰላም ስምምነት ካቆመ በኋላ በክልሉ ጊዜያዊ አስተዳደር የነበራቸው የፕሬዝዳንት ኃላፊነትን አስመልክተው ተናግረዋል። ሚኒስትር ጌታቸው ረዳ በቅርቡ በፌዴራል መንግስት ስለተሰጣቸው የስራ ኃላፊነት ምን አሉ? ከትግራይ ተገፍቼ ወጥቼ ወደ ስደት እንዳልሄድ ሀገሬንና ህዝቤን የማገልገል እድል የተሰጠኝ ይህንን እድል እንዳገኝ ላመቻቸልኝ የፌዴራል ጠቅላይ ሚኒስትር አመሰግናለሁ። የአፍሪካ ቀንድ ሰላም መሆን ከቀጠናው አልፎም ለኢትዮጵያ እፎይታ ይሰጣል። ዳግም ግጭት እንዳይቀሰቀስ የተቻለንን ሁሉ እንሰራለን። አሁን የተሰጠኝ የኃላፊነት ቦታ በአፍሪካ ቀንድ ሰላም እንዲኖር አሟጥጬ እንድሰራ ከፍተኛ እድል ይፈጥርልኛል። ከአሁን በፊት ግጭት እንዲፈጠር የነበረ ሚና ይበቃል። አሁን በተመደብኩበት ቦታ በትግራይ፣ በኢትዮጵያ እንዲሁም በአፍሪካ ቀንድ ሰላም እንዲሰፍን በመስራት ያለፈውን ጥፋቴን ለማካካስ እሰራለሁ። ሚኒስትር ጌታቸው ረዳ ወደ ሱዳን ስላደረጉት የመጀመሪያ ጉብኝትም ተናግረው ነበር። የፌዴራል መንግስት በቅርቡ የሰጠኝን ኃላፊነት በመወከል የመጀመሪያ የሰላም መልእክት ለማድረስ ወደ ሰሜንና ደቡብ ሱዳን ተጉዣለሁ። ጉብኝቱ ውጤታማ ነበር። የጠቅላይ ሚኒስትሩ የሰላም መልእክት ለአልብሩሃንና እንዲሁም ለሌሎች አመራሮች አድርሰናል። በሰሜንና ደቡብ ሱዳን የሚታየው የሰላም ጦርነት እንዲያበቃ ጠቅላይ ሚኒስትር አብይ አህመድ ያላቸው ልባዊ ፍላጎት ለከፍተኛ አመራሮች አድርሰናል። መገዳደል እንዲያቆሙ መክረናል። ግጭት ማስወገድ፣ የሀሳብ ልዩነትን በሰላማዊ መንገድ በጠረጴዛ ማራመድና ማስተናገድ እንደሚቻል፣ ለሀገርና ለሕዝብ መስራት እንደሚቻል የሀገራችንን ልምድ በመጥቀስ ነግረናቸዋል። ከትግራዩ ግጭትና የግጭት አፈታት ትምህርት እንዲወስዱ ነግረናቸዋል። ጆሴፍ ስታሊን አንድ ሰው ከገደልክ ወንጀል ነው፣ 2 ሰው ከገደልክ ወንጀል ነው፣ ሚሊዮን ሰው ከገደልክ ግን ቁጥር ነው ይላል። ፖለቲከኞች ለሰው ህይወት ዋጋ መስጠት አለባቸው፣ በወጣቶች ደም መነገድ ማብቃት አለበት የሚል መልእክትም አስተላልፈናል። በአካባቢው ያሉ ኢትዮጵያውያን ስደተኞች ደህንነት እንዲጠበቅም መልእክት አስተላልፈናል። ሚኒስቴሩ ስለ ትግራይ ፖለቲካ ምን አሉ? ስልጣን እኔ ከያዝኩት ቅዱስ ነው፣ ሌላ ከያዘው እርኩስ ነው የሚለው የፖለቲከኞች የእብደት አካሄድ መገራትና መቆም አለበት። በዚች ሀገር በጠመንጃ አፈሙዝ በመታገስ ስልጣንን ለመያዝ ማለት ማብቃት አለበት። የትግራዩ ጦርነት ለክልሉም ሆነ ለሀገሪቱ እንዲሁም ለሀገራችን ትልቅ ትምህርት መሆን ይገባዋል። ትግራይም ሆነች ኢትዮጵያ ካለፈው ግጭት ያተረፉት ምንም ነገር የለም። የትግራይ ፕሬዝዳንት ሆኜ በሁኔታዎች አለመመቻቸት መስራት እያለብኝ ያልሰራሁት ብዙ ነው። ትግራይ ተመልሼ መስራት፣ መቀለ መኖር ነው የምፈልገው። የትግራይ ህዝብ ሰላምና ደህንነት እንዲጠበቅ አቅሜን አሟጥጬ እሰራለሁ። ወደ ህወሓት ከፍተኛ የአመራርነት ቦታ ያጠቆመኝና ያመጣኝ ስብሐት ነጋ ነው።
አንዳንድ የፖለቲካ ክፋቶችን ከስብሐት ነጋ ነው የተማርኩት። ይህንን ያለው የህወሓት አመራር ከስህተቱ የማይማር ብቻም ሳይሆን ስህተቱ እንደ ሙያ ፕሮፌሽን የወሰደና የቆጠረ የደረቀ አመራር ነው። ህወሓት 300,000 አባላት አሉት። በአመራር ግን የታደለ አይደለም። የህወሓት አመራር ብቃት የለውም፣ መቀየር አለበት። ምክንያቱም ይህ ነው የሚባል የለውጥ ስትራቴጂ የለውምና። የህወሓት አመራር 99.99% ጥፋት ገና አልተጋለጠም። የህወሓት አመራር ሙሉ በሙሉ ከትግራይ ህዝብ ጫንቃ መውረድ አለበት። የትግራይን ህዝብ በማስያዝ መቋመር ይብቃ። ይህ እስኪቀየር ደግሞ እታገላለሁ ብለዋል አቶ ጌታቸው ረዳ ከቲቢኤስ የቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስ። ከባህር ማዶ ወዳገኘናቸው መረጃዎች ስናልፍ የፕሬዝዳንት ዶናልድ ትራምፕ አስተዳደር ስደተኞችን መክበብና በቁጥጥር ስር ማዋል ፖሊሲ ጋር ተያይዞ በተነሳው ተቃውሞ በሺዎች የሚቆጠሩ ወታደሮች መሰማራታቸውን የአምባገነንነት የፕሬዝዳንት ቅዠት ሲሉ የካሊፎርኒያ ግዛት አስተዳዳሪ ፈረጁ። ተቃውሞ በሌሎች ከተሞችም የተዛመተ ሲሆን ሎስ አንጀለስ የምትካተትበትን የካሊፎርኒያ ግዛት የሚያስተዳድሩት ጋቪን ኒውሶም ሁኔታውን ያቀጣጠለው ትራምፕ ነው ሲሉ ወቅሰዋቸዋል። ቀናትን ባስቆጠረ በዚህ ተቃውሞ ትራምፕ በሺዎች የሚቆጠሩ ወታደሮችንና የባህር ኃይላት አባላትን ማሰማራታቸውን አስተዳዳሪው ጋቪን እርምጃው የአምባገነኑ ፕሬዝዳንት ቅጥ ያጣ ቅዠት ሲሉ ዘልፈዋቸዋል። በሎስ አንጀለስና በአካባቢው 700 የአሜሪካ ባህር ኃይላት አባላት እንዲሁም 4000 የብሔራዊ ዘብ አባላት ተሰማርተዋል። ግዛቲቱ ያለ አስተዳዳሪው ፈቃድ ወታደር በመላክ ፕሬዝዳንቱን እየከሰሰች ነው። የአሜሪካ መከላከያ በሀገሪቱ ግዛቶች ውስጥ ሕግ የማስከበር ሚና መኖሩ ያልተለመደ ነው። ከፕሬዝዳንት ትራምፕ ስደት ፖሊሲ ጋር በተያያዘ የተነሳው ተቃውሞ በከፍተኛ ሁኔታ እየተቀጣጠለባት ሎስ አንጀለስ የሰዓት እላፊ አዋጅም ተጥሎባታል። ከአርብ ጀምሮ በሎስ አንጀለስ 4 የሜክሲኮ ዜጎች በቁጥጥር ስር ውለው ወደ ሜክሲኮ እንዲመለሱ መደረጋቸውን የሀገሪቱ የውጭ ጉዳይ ቢሮ አስታውቋል። በሎስ አንጀለስ ትራምፕ ባሰማራቸው ወታደሮችና በታጣቂዎች በተከሰተው ፍጥጫ ከ1965 ወዲህ የሀገሪቱ ፕሬዝዳንት ያለ ግዛቲቷ አስተዳዳሪ ፍቃድ ብሔራዊ ዘብ ያሰማራበት የመጀመሪያው ክስተት ነው። የአሜሪካ ባህር ኃይል አባላት ከዚህ ቀደም በደረሱ ከባድ የተፈጥሮ ቀውሶች በአውሮፓውያኑ 2005 የሃሪኬን ካትሪና አውሎ ነፋስ እንዲሁም ደግሞ የመስከረም 2001 ጥቃት መሰማራታቸው ይታወሳል። የትራምፕ አስተዳደር እስካሁን ድረስ ወታደሮቹ ሰላማዊ ዜጎችን እንደ ፖሊስ እንዲቆጥሩ የሚፈቅደውን የአመፅ ሕግ ተግባራዊ አላደረገም። የሎስ አንጀለስ ከተማ አቃቢ ሕግ ማክሰኞ ዕለት ተጨማሪ ኃይል ማሰማራቱ አስፈላጊ አይደለም ሲሉ የአስተዳደራቸውን አቋም አንጸባርቀዋል። የአካባቢው ሕግ አስከባሪ አካላት ሁኔታውን ለመቃወም ከአቅማቸው በላይ የሆነ ደረጃ ላይ አልደረስንም ሲሉ ለኢቢሲ ተናግረዋል። የሎስ አንጀለስ ከንቲባ ካረን ባስ በከተማው የተነሳውን ሁከት ተከትሎ የሰዓት እላፊ አዋጅ ጥለዋል። የሰዓት እላፊው ከምሽቱ 2 ሰዓት እስከ ጠዋቱ 12 ሰዓት እንደሚዘልቅ የተናገሩት ከንቲባዋ በከተማዋ ከፍተኛ ጉዳት ስለደረሰ አስፈላጊ ነው ሲሉ አጽንኦት ሰጥተዋል። ከንቲባዋ ከተመረጡ አመራሮችና ከህግ አስከባሪ አካላት ጋር ምክክር እንደሚያደርጉ ተናግረው ነገር ግን የሰዓት እላፊ አዋጁ ለበርካታ ቀናት እንደሚቆይ እንጠብቃለን ብለዋል። በከተማዋ የሰዓት እላፊ ቢታወጅም ታጣቂዎች ከጸጥታ ኃይላት ጋር እየተፋጠጡ ናቸው። ይህ ህገወጥ ተቃውሞ እንደሆነና አካባቢውን ለቀው የማይሄዱ ከሆነ እንደሚታሰሩ የሚነገሩ ማስጠንቀቂያዎችን በከተማ እየተሰማ ይገኛል። በአሜሪካ የኢሚግሬሽንና ጉምሩክ ባለስልጣን አይስ የተነሳው ተቃውሞ በሌሎች ከተሞች እየተቀጣጠለ ሲሆን በኒውዮርክ በርካታ ሰዎች መታሰራቸውንም የከተማ ፖሊስ አስታውቋል። በሌላ ዜና ግሬታ ቱንበርግ እና 11 ሰዎች ለጋዛ እርዳታ ጭነው በመርከብ ሲሄዱ በዓለም አቀፍ ውሃ ላይ በእስራኤል ከተያዙ ከአንድ ቀን በኋላ ከሀገር እንድትባረር መደረጉን እስራኤል አስታወቀች። ግሬታ ከሀገር ለመውጣት መስማማቷን ተከትሎ ማክሰኞ ዕለት ከቴል አቪቭ ወደ ፈረንሳይ መብረሯን የእስራኤል ውጭ ጉዳይ ሚኒስትር ገልጿል። ፓሪስ የአየር ማረፊያ ስትደርስ ግሬታ እስራኤል በዓለም አቀፍ ባህር ህገወጥ እገታ እንደፈጸመችባቸው ተናግራለች። ፈረንሳይ ከግሬታ ጋር ተይዘው ከነበሩ ከ6 ዜጎች ውስጥ 5ቱ ከሀገር የሚያባረራቸውን ትዕዛዝ አልፈርምም ማለታቸውን ያስታወቀች ሲሆን ተሟጋቾቹ በህግ ይጠየቃሉ ብላለች። የመርከቧ ባለቤት የነጻነት ጀልባ ጥምረት በሚል የሚጠራው ተሟጋቾች ቡድን ሁሉም የተያዙት ሰዎች በአፋጣኝ እንዲለቀቁ ጠይቀዋል። ቡድኑ መርከቧ በእስራኤል ጦር ዓለም አቀፍ ባህር ላይ ከጋዛ 185 ኪሎ ሜትር ርቀት ላይ መያዟን አስታውቋል። ለዕለተ ሮብ ያዘጋጀንላችሁ መረጃዎች እነዚህ ነበሩ። መልካም ቀን።